Hello guys, how are you? Are you fine? Okay, today I'm going to teach you about the quantifiers. Quantifiers ምንድን ናቸው? Quantifier indicates amount or quantity of things. Quantity of things. ለነገሮች ብዛት ወይ ደግሞ ስንት ብዛት እንዳላቸውና ስንት እንደሆኑ ለመናገር የሚያስፈልግ የግራመር ወይ ደግሞ የእንግሊዝ መሰረት ነገር ነው ማለት ነው። ኳንቲፋየር እንላቸዋለን። ብዙ ኳንቲፋየሮች አሉ። ከነሱ ግን የተወሰኑ በጣም ሁሉ ጊዜ የምንጠቀምባቸው እዚህ ላይ እንዘርዝራቸዋለን ወይ ደግሞ ሃይላይት ለማየት እንሞክራለን ማለት ነው። እስኪ some of the quantifiers are much, many, lots of, a lot of, few, a few, little, a little, some, any, etc እያልን መሄድ እንችላለን። ብዙ ናቸው ባይዘው ኳንቲፋየሮች የሚባሉ ማለት ነው። ግን እነዚህ ዋናዎቹ ግን እዚህ ላይ የዘረዘርኳቸው ናቸው። እነሱ ደግሞ ሃይላይት እያንዳንዳቸው አይተናል ባይዘው ግን ሃይላይት በአንድ እስኪ ምን አይነት ጠቀሜታና ምን አይነት ሴንተንስ እንደሚሰሩ ምን አይነት ትርጉም እንዳላቸው በደንብ እንይና ይህ ቪዲዮ ይነግራቸዋል ማለት ነው በጀነራል። ኦኬ አሁን እንጀምራለን። ማች የሚለው ኳንቲፋየር እንጀምራለን። ማች ዩዝድ ዊዝ አንካውንተብል ናውንስ። ማች ማለት ብዙ ማለት ነው አይደል? ግን ከአካውንተብል ወይ ደግሞ ለማይቆጠር ነገር ገላጭ ሆኖ የሚያገለግል ነገር ነው ማለት ነው። ቁጥር ነው ወይ ደግሞ ብዛት የሚያሳይ ኳንቲፋየር ነው ማለት ነው። ኢን አፈርማቲቭ ኔጌቲቭ ኤንድ ኩዌስችንስ አሁን ከኔጌቲቭ ከአንፈርማቲቭ እንዲ ከሌላም እንጠቀምበታለን ወይ ደግሞ ለኮሽን እንጠቀምበታለን ማለት ነው። ግን አንካውንተብል ና ብቻ ነው። አንካውንተብል ለብዙ ማለት ነው አይደለ? ማች ግን አንካውንተብል የሆኑ ወይ ደግሞ የማይቆጠሩ ነገሮች ነው የምንጠቀምበው ማለት ነው። ኤግዛምፕል እስኪ ኤግዛምፕል 1 how much water do you want? ያ ለስንት ያክል ውሃ ነው የምትፈልገው እያለ ነው። ውሃ ተቆጣሪ ነው አይቆጠርም። ስለዚህ how much water do you want? question። ሁለተኛው I have much money ይላል። I have much money ብዙ ገንዘብ አለኝ። much money ማለት ብዙ ገንዘብ አለኝ። ገንዘብ አይቆጠርም አይደለ? ስለዚህ ብዙ ገንዘብ አለኝ እያለ ነው አንተ። ኦኬ ሶስተኛው I don't have much time to do it። I don't have much time to do it። ብዙ ሰዓት የለኝም ይሄ ለመስራት ይሄ ነገር ለመስራት ብዙ ሰዓት የለኝም። በቃ I am on the hurry ወይ ደግሞ በጣም በችኮላ ላይ ነኝ ያለ ነው ማለት ነው። ኦኬ ስለዚህ ማች ሃይላይት አይተናል። ለማይቆጠር ነገር ብዙ ማለት እንደሆነ አይተናል። አሁን ደግሞ many የሚል ኳንቲፋየር እናያለን ማለት ነው። many ምንድነው? many used with plural countable nouns and it used to in affirmative and negative as well as in questions። ከኔጌቲቭ እንጠቀምበታለን፣ ከአፈርማቲቭ እንጠቀምበታለን፣ question ለማድረግ እንጠቀምበታለን። ግን ለካውንተብል ናውን ነው የምንጠቀመው ወይ ደግሞ ተቆጣሪ የሆነ ነገር ብቻ ነው የምንጠቀምበት ማለት ነው። ማችና መኒ ማለት እዚህ ላይ መኒ ነው ያልኳችሁ፣ ካውንተብል ነው የምንጠቀመው። ማችና መኒ አንድ ነው ትርጉማቸው፣ ግን ምንድነው መለያያቸው? አንደኛው ካውንተብል ነው የምንጠቀመው፣ አንደኛው ደግሞ ከአካውንተብል ነው። ስለዚህ መኒ ከሆነ ደግሞ ካውንተብል ናውን ብቻ ነው የሚያስከትለው ማለት ነው። ስለዚህ ተቆጣሪ የሆነ ነገር ነው የምንጠቀምበት ማለት ነው። ኦኬ አንደኛው ኤግዛምፕል how many books do you want? አንድ ሰው መጽሐፍ ፈልጋለሁ እባክህ ስጠኝ እያለ ነው። ኦኬ ስንት መጽሐፍት ያክል ነው የምትፈልገው እያለ ነው። ብዛታቸው ስንት ያክል ነው? ብዛቱ እየጠየቀው ነው። ስለዚህ ጥያቄ ላይ ነው ማለት ነው። ስለዚህ ብዛቱ ስንት ያክል ነው የምትፈልገው እያለ ነው። ኦኬ ሁለተኛው ኤግዛምፕል I have many friends in the school። ብዙ ጓደኛ እኮ ነው ያለኝ እዛ ስኩል ውስጥ ላይ ያለ ትምህርት ቤቱ ውስጥ ላይ ብዙ ጓደኛ ነው ከትምህርት ቤቱ ብዙ ጓደኛ ነው ያሉኝ እያለ ነው። ብዙ እያለ ነው። ስለዚህ ተቆጣሪዎች ናቸው ተማሪዎች። ኦኬ ሶስተኛው I don't have many friends። ብዙ ኔጌቲቭ ደግሞ ብዙ ፍሬንድ የለኝም እያለ ነው። ብዙ ፍሬንድ የለኝም ወይ ደግሞ ብዙ ጓደኛ የለኝም እያለ ነው። ስለዚህ ያስፈልገኛል ሌላ እያለ ነው። ስለዚህ ብዙ የለኝም ኔጌቲቭ ላይ። ኦኬ እንደገና ወደ ሌላ እንሄዳለን። a lot of and lots of የምን ኳንቲፋየር ደግሞ እናያለን እዚህ ላይ። a lot of or lots of used with uncountable and plural countable nouns። አካውንተብል እና plural countable noun እንጠቀምበታለን ለሁለቱም ማለት ነው። and usually used in positive sentences ግን ምን ላይ ነው የምንጠቀመው? affirmative ወይ ደግሞ ፖዚቲቭ ሴንቴንስ ላይ ብቻ ነው የምንጠቀምበት ማለት ነው። ለሁለቱም
ለካውንተብል ኤንድ አካውንተብል እንኳን የምንጠቀምበት ከሆነ ግን ከፖዚቲቭ በቃ ፖዚቲቭ የሆነ ሴንቴንስ ብቻ ነው የምንጠቀምበት እያለ ነው ማለት ነው። ኤግዛምፕል there is a lot of bread on the table ይለናል። ብዙ ዳቦ ወይ ደግሞ ብዙ ዳቦ የሚበላ ዳቦ አለ ከጠረጴዛው በላይ እያለ ነው። ኦኬ ካውንተብል ነው አንካውንተብል ነው ማለት ነው። እሺ ሁለተኛው there is a lots of bread on the table ያ አንድ ትርጉም ነው ያለው ይሄ ማለት ነው። lots of and a lot of አንድ ላይ መጠቀም እንችላለን ማለት ነው። ሶስተኛው ኤግዛምፕል there are a lot of books on the shelf ያ ከመደርደሪያው ብዙ መጻሕፍት ነው ያሉት እያለ ነው። ስለዚህ አፈርማቲቭ አክሽን ነው ይሄ። አፈርማቲቭ አክሽን አይደለም አፈርማቲቭ ሴንቴንስ አተ ፖዚቲቭ ሴንቴንስ ማለት ነው። thank you ኦኬ አራተኛው there are lots of books on the table on the shelf ስለዚህ ከመደርደሪያው ብዙ መጻሕፍት አለ እያለ ነው። ስለዚህ አንድ ነው። ስለዚህ lots of and a lot of አንድ ትርጉም ነው ያለው ብዙ ማለት ነው። በሌላ አባባል ግን ለማን ይተካዋል ማለት ነው? ለማኪና ለመኒ ይተኩበታል። ግን ለአፈርማቲቭ አፈርማቲቭ ሴንቴንስ ብቻ ወይ ደግሞ ፖዚቲቭ ሴንቴንስ ብቻ ነው የምንጠቀምበት ማለት ነው። አሁን ደግሞ ወደ ሌላኛው ኳንቲፋየር እናልፋለን። ምንድነው? few and a few few and a few የራሱ ቪዲዮ ሰርተናል ባይዘው በደንብ አብራርተን ግን ሃይላይት ለማየት ደግሞ እዚህ እናያለን ማለት ነው። ምንድነው ልዩነታቸው few እና a few? ኦኬ used with plural countable nouns means small amount or quantity ሁለቱም ለስሞል አማውንት ነው የምንጠቀምባቸው ግን ሁለቱም ደግሞ ልዩነት አላቸው few እና a few ምን አይነት ልዩነት በደንብ ይዩት። ኦኬ ኤግዛምፕል 1 there are few students in the class አለ you cannot teach them ይለናል። there are few students in the class there are few a few ሳይሆን few ትንሽ ጥቂት ተማሪዎች ናቸው ያሉት ክላስ ውስጥ ላይ ስለዚህ እነሱ ማስተማር አትችልም። እቺ ምንም የምርኳያዷ አላማሉም ቢያንስ እንኳን የተወሰኑ አላማሉም ማስተማር የሚጋውዝ አይደሉም አይደለ እያለ ነው አንተ ስለዚህ ትንሽ ዋርኳያድ አላማሉም እያለ ነው። ኦኬ ሁለተኛው there are a few students in the class አለ አሁን ስትራክቸሩ አንድ ነው ኤ እና ኤ የሌለው ነው ልዩነቱ እዚህ ላይ ግን አሁንም ትንሽ ናቸው ተማሪዎቹ ግን ቢያንስ ግን ሚኒመም ሪኳየር ያሟላሉ ስለዚህ ማስተማር ይችላል እዛ ላይ እያለ ነው። there are a few students in the class you can't teach them ይላል። ስለዚህ ማስተማር ትችላለህ የተወሰኑ ተማሪዎች እኮ አሉ ቢያንስ ሚኒመም ሪኳየር አሟልተዋል ስለዚህ ማስተማር ይችላል እነሱ እያለ ነው ኤ ከሆነ ማለት ነው። ያን መጀመሪያው ግን እቺ ሚኒመም ሪኳየር እኮ አያሟሉም ስለዚህ ማስተማር አትችልም እነሱ እያለ ነው። ልዩነቱ ይሄ ነው ትንሽ ማለት ነው ሁለቱም ግን አንደኛው በጣም ትንሽ ነው ምንም ሪኳየር ያላሟላ ነው አንደኛው ግን ትንሽ ቢሆንም ግን ሚኒመም ሪኳየር ግን አሟልተዋል ማለት ነው። በደንብ እየተረዳችሁ እንደሆነ ተስፋ አደርጋለሁ። ኦኬ አሁን ደግሞ ወደ ሌላኛው ኳንቲፋየር እንሄዳለን little and a little ይሄም ደግሞ ባይ ዘ ዌይ የመጀመሪያው few and a few ለካውንተብል ናውን ነው የምንጠቀምባቸው ወይ ደግሞ ለተቆጣሪ ነገር ነው የምንጠቀምባቸው ብያቸዋለሁ። ለማን መኒ የሚለው ነገር ብዙ ማለት ነው አይደለ ለትንሽ ነገር ደግሞ few and a few ነው የምንጠቀመው ማለት ነው። አሁን ደግሞ little and a little ግን ለምንድን ነው የምንጠቀመው? ለአካውንተብል ናውን ትንሽ ማለት ነው ትርጉሙ ከፊው እና a few አንድ ነው ትንሽ ማለት ነው ግን ለአካውንተብል ናውን ነው የምንጠቀመው። this used with uncountable nouns means a small amount or quantity small quantity ነው የሚያሳዩ ማለት ነው። ለማይቆጠሩ ነገሮች ለትንሽ ነገር ይነግሩናል ግን a few እና a little እና little የተለያዩ ትርጉም አላቸው። ትንሽ እንኳን ትንሽ ለማለት እንኳን ብንጠቀምባቸው ግን አንደኛው ትንሽ ማለት ሪኳየርዱ ግን ያሟላል ማለት ነው። ብዙ ባይሆንም ግን ሚኒመም ሪኳየርድ ግን ያሟላል ማለት ነው። አንደኛው ግን ትንሽ ቢሆንም ሚኒመም ሪኳየርድ ቢያንስ እንኳን አላሟላም ለማለት ነው። ኦኬ ኤግዛምፕል ስናይ በደንብ ይረዳናል። ኤግዛምፕል 1 we had little time to prepare for the test ይለናል። very small amount of time or no time በጣም ትንሽ ጥቂት ጊዜ ነው የነበረችን እቺ ፕሪፐር ለማድረግ ስለዚህ በቂ ጊዜ አልነበረኝም እያለ ነው። ስለዚህ ላጠና አልቻልኩም እያለ ነው። በላላባት we had a little ነበረኝ we had little time to prepare for the test ለፈተና ለመዘጋጀት በጣም ትንሽ ጥቂት ጊዜ ነው የነበረን። ስለዚህ ቢያንስ ሚኒመም ሪኳየርድ ወይ ደግሞ ለመሸፈን የሚያበቃ ጊዜ እንኳን አልነበረኝም እያለ
ስለዚህ ሚኒመም ሪኳየርዱ አላሟላም ነበር ስለዚህ በዛ ምክንያት ላጠና አልቻልኩም እያለ ነው አሃ አሁን ሁለተኛው ግን በደንብ ይዩት we had a little time to prepare for the test still some time አለ አሁን እዚህ ላይ ግን የተወሰነ ጊዜማ ነበረን እኮ ቢያንስ ካጠናን ግን እናሟላው ነበር ለማለት ነው ብዙ ህልፍ ትርፍ የሆነ ጊዜ አልነበረም ግን የተወሰነ ጊዜ ግን ነበረን ቢያንስ ሚኒመም ሪኳየርድ የሚያሟላ በቃ ሁሉም ሽፋን ለመስጠት የሚያሟላ ጊዜ ግን ነበረን ለማለት ነው ትንሽ እንኳን ቢሆን በደንብ ጠንክረን ካጠናን ግን ሚበቃ ጊዜ ማለት ነው በሌላ አባባል ስለዚህ ሚኒመም ሪኳየርዱ ያሟላል ማለት ነው a little ከሆነ ግን ቢያንስ በቃ ብንሄድም ሚኒመም ሪኳየርድ አያሟላም ማለት ነው በደንብ ልዩነቱ በደንብ ይተረታቸዋል ብዬ ተስፋ አደርጋለሁ አሁን ወደ ሌላኛው ኳንቲፋየር እንሄዳለን ሳም የሚለው by the way ሳም ለፊው እና ለፊው እና a little ይተካል ምክንያቱም ለሁለቱም ነው የምንጠቀመው ካውንተብል እና አካውንተብል እንጠቀምበታለን ይሄ ሳም used with both countable and uncountable nouns we use positive sentences affirmative offering and requests ለምን እንጠቀምበታለን ለአፈርማቲቭ ለሪኳስት ለኦፈሪንግ and ለሌላም እንጠቀምበታለን ማለት ነው በሌላ ፓርት thank you አሁን ኤግዛምፕል እንይ ኤግዛምፕል 1 he has some friends in the school ይለናል የተወሰነ ጓደኞች አሉት ምን ላይ ትምህርት ቤት ላይ የተወሰነ ጓደኛ አሉት እኮ እሱ እያለ ነው ስለዚህ ብዙም ባይሆኑም ግን የተወሰነ ለሱ የሚበቁት ግን አሉት እያለ ነው አንተ ለኤሊትና ለኤፊው ይተካዋል ብያቸዋለሁ ለሁለቱም ካውንተብል ኤንድ አካውንተብል እንጠቀምበታለን ልዩነቱ ከሌሎቹ ኦኬ ሶስተኛው would you like some coffee ይለናል would you like some coffee አሁን ማይቆጠርና የሚቆጠር ነገር ነው የምንጠቀምበታለን ብለናል አይደል ስለዚህ ማይቆጠር ነው ኮፊ ባይዘው ስለዚህ would you like some coffee የተወሰነ ቡና ትፈልጋለህ እያለ ነው ቢያንስ የተወሰነ ብዙ ባይሆንም የተወሰነ ግን ትፈልጋለህ ወይ እያለ ነው question mark ስለዚህ offering ወይ ደግሞ ላደርግልህ ወይ እያለው ነው ማለት ነው offering ነው የሚያመለክተው አራተኛው could I borrow some money please could I borrow some money please የተወሰነ ሪኩዌስት ነው የተወሰነ ገንዘብ ልታስበድረኝ ትችላለህ ወይ እያለው ነው ስለዚህ some ምን ላይ እንደምንጠቀም በደንብ እያያችሁ ነው ማለት ነው ኦኬ አሁን ደግሞ ወደ ሌላኛው ኳንቲፋየር እናልፋለን ምን any የሚል any used with both countable and uncountable nouns አሁን እንደ ሳም ማለት ነው any ለአካውንተብል እና ለካውንተብል ነው የምንጠቀምበት ለሁለቱ ማለት ነው usually used in negative sentence and questions አብዛኛው ጊዜ ግን ለኔጌቲቭ የሆነ ነገር ነው መልእክታችን ማስተላለፍ የምንችለው ማለት ነው ያንደኛው አፈርማቲቭ ሆኖ ኦፈሪንግ እና ሪኩዌስት ሲሆን ሳም ማለት ነው any ማለት ግን ለኔጌቲቭ ነው ግን ለካውንተብል እና ለአካውንተብል ነው የምንጠቀምበት ማለት ነው ኦኬ ኤግዛምፕል እስኪኒ she doesn't have any friend at this school ይላል she doesn't have any friends at this school እሷ ምንም ፍሬንድ የላችም ወይ ደግሞ ምንም ጓደኛ ያላትም እዚህ ስኩል ላይ ወይ ደግሞ እዚህ ትምህርት ቤት ላይ ያለ ነው any ስለዚህ ለኔጌቲቭ ነገር ነው ብያችኋለሁ እኮ ኦኬ እሺ ሁለተኛው ኤግዛምፕል there is not any milk left in the glass እዛ ግላሱ ላይ ወይ ደግሞ ጥርሙዙ ላይ ምንም ሚልክ አልተረፈም ወይ ደግሞ ወተት አልቀረም ስለዚህ ሁሉም ጭልጥልጥ ብሎ ሄደዋል እያለ ነው የተወሰነ እኮ አልቀረም እያለ ነው የተወሰነ ማለት እኮ ነው አንተ ግን ለኔጌቲቭ ነገር የተወሰነ እኮ አልቀረም ለማለት ነው ማለት ነው እሺ ሶስተኛው ኤግዛምፕል is there any money in your bank account የተወሰነ ገንዘብ አለ ይኖርሃል የተወሰነ እኮ ገንዘብ ይኖርሃል ወይ ከአካውንት ላይ እያለው ነው ኦኬ is there any money in your bank account እያለው ጥያቄ ነው ስለዚህ እነዚህ ኳንቲፋየሮች ናቸው ማለት ነው ገላጭ ናቸው እኮ ነምበራል
ገላጮች ወይ ደግሞ አድጀክቲቭ ናቸው። እነዚህ ግን ኳንቲፋየር ገላጭ ኳንቲፋየር ለአማውንት የሚገልጹ ናቸው ማለት ነው። ስለዚህ እነዚህ ሃይላይት አይተናል። ኳንቲፋየር ሲባል ደግሞ ብዙ ነገር እንዳሟላ ብዙ ነገር እንዳለው አሱም ማድረግ አለብን። እነዚህ ግን ዋና ዋናዎቹ አብዛኛው ጊዜ የምንጠቀምባቸው ስለሆኑ ቢያንስ እንኳን ሃይላይት ተጠቅመን ሌላ የራሳችን ሴንተንስ እየሰራን ፕራክቲስ ስናደርግ እንችላቸዋለን፣ እናቃቸዋለን። አጠቃቀማቸው ምን እንደሆነ በደንብ እናያለን ማለት ነው። ስለዚህ በደንብ እዩትና ሌላም እያያችሁ ኳንቲፋየር ማለት ምን እንደሆነ በደንብ ተረታችኋል ብዬ ስለ ተስፋ የሚያደርግ ይህ ቪዲዮ ደግሞ ወዳችሁት እንደሆነ ተስፋ አደርጋለሁ። ከመውጣታችሁ በፊት ግን ሰብስክራይብ፣ ሼር ኤንድ ላይክ አድርጉና ለዚህ ቻናል ደግሞ ቤተሰብ እየሆናችሁ ሂዱ። ቴንክ ዩ ቬሪ ማች።